ያላችሁበት የትኛውም ሁኔታ ያልፋል። በትዳሩኑ ፈቱኑ ያልፋል። ወጣቱኑ ሕፃኑኑ ያልፋል። ሁሉም ነገር ያልፋል። የማያልፈው ለዘላለም የሚኖረው አልፋና ኦሜጋ የሆነው ኢየሱስ ክርስቶስ ግን ትናንትናም ዛሬም ለዘላለም ሕያው ሆኖ የሚኖር አንድ ጌታ አለን። እሱ ደግሞ ተመልሶ ይመጣል። አሜን። ተመልሶ ይመጣል። ስለዚህ የቱም አይነት ነገር ውስጥ ሁኑ፣ ምንም አይነት ሐዘን ይሰማችሁ፣ ምንም አይነት ጭንቅ ይሰማችሁ፣ ያላችሁበት ነገር ያልፋል። እስቲ ያልፋል በሉ። ጮክ በሉና ያለሁበት ነገር ያልፋል በሉ። አዎ ያልፋል። ይሄንን እመኑ። በቃ ህመምህ ማያልፍ ይመስልሃል፣ ስቃይ ማያልፍ ይመስልሃል፣ ስድብ ማያልፍ ይመስልሃል፣ በህይወታችሁ ላይ የሚመጣው መከራ ማያልፍ ይመስልሃል፣ ሁሉም ነገር የምናየው ማያልፍ ይመስላል። መንግስት የሚያልፍ አይመስልንም። እውነት ውሸት? ትልልቅ ሰዎች አልፈዋል፣ ባለጠጎች አልፈዋል፣ የማይነኩ ይመስሉ ጉልበተኞች አልፈዋል፣ የማይደፈሩ ተደፍረው ወድቀዋል፣ የሉም፣ በስብሰዋል፣ ታሪካቸው ተረት ተረት ሆኗል፣ የሉም። አንድ ጌታ አለ ለዘላለም የሚኖር ዛሬም ነገም ለዘላለም ሕያው የሆነ ኢየሱስ ክርስቶስ ይባላል። እሱ ተመልሶ ይመጣል። ተስፋ አለን። መጽሐፍ ቅዱስ ተስፋ እንደሌላቸው አትዘኑ ይላል። ተስፋ የሌላቸው ሰዎች አሉ። በቃ በዚህ ምድርም ሲኖሩ ተስፋ የላቸውም። ሁሉ ጊዜ ህይወታቸው የውድድር፣ ሲሞቱን ተስፋ የላቸውም። የት እንደሚሄዱ አያውቁም። እንደሱ አትዘኑ አለ። ይሁላችሁ አምነው ስለሞቱ ሰዎች ነግራቸዋለሁ አለ። የሞቱ ሰዎች ይነሳሉ። አሁን አንቀላፍተዋል። ጌታ ሲመጣ በክብር ይነሳሉ አለ። አይገርምም? እኛ የሞቱትን አንቀድማቸውም አለ። አሁን ይሄንን ቀብር ላይ እንጂ የምሰማው ቸርች አትሰማው። ሰው ሲሞት ነው ትዝ ቢለን ቃሉ። መጽሐፉ ደግሞ በዚህ ቃል ተጽናኑ ነው የሚል። ወገኖች ኢየሱስ ክርስቶስ ይመጣል። አሜን ነው። የሚሞተው ማይሞተውን ይለብሳል፣ የሚበሰብሰው ማይበሰብሰውን ይለብሳል። የዚህ ምድርና ምናምን ትርምስ በሙሉ ያልፍ። ስለዚህ የቱንም ያክል አሮጊቷ ዓለም እንደዚህ ብታጭበረብራችሁ እንዳትጭበረበሩ እሺ። አው ዝም ብላችሁ ሰው ያምናል። ይገርማችኋል። ሜካፕ ያምናል፣ ኤአይ ምናምን ያምናል አይደል? አሁን ያለውን ምን አይለይም። አንተ አይለይ። አሁን ሰሞኑን የሆነ ጥርሱ ፍንጭት ያልሆነ ፓስተር ቸሬ ነኝ ጸልይላችኋለሁ ካውንት የዚህ ጋር ምናምን የሚል ሰውዬ የሚያምኑ ሰዎች እኔ ለነዚህ ሰዎች እኔ ማስታወቂያ አልሰራ። ጥርስ እኔ እንደዚህ ነው እንዴ? እንዴ ሰውየው ጥርስ በቅሎለት አይመስልም? ጎርሶ የሚመስል ሰውዬ እንዴ ፓስተር ቸሬ ነኝ እንግዲህ ጸልይላችኋለሁ በዚህ አካውንት እየተመዘገባችሁ ችግር ላለባችሁ ሰዎች እንዴ ይሄንን የሚያምን ሰው እኮ ነው ያለው። አሁን ሜካፕ ያምናል፣ ሜካፕ ያምናል፣ ያምናል ብዙ ነገር። አትመኑ። የሚታመነው እግዚአብሔር ቃል ብቻ ነው። በቃ ነቃበል ወገኖቼ፣ ነቃበሉ። ኢየሱስ ተመልሶ ይመጣል። ጮክ ብሉና እስቲ ኢየሱስ ይመጣል በሉ። የተባረከው ተስፋ የተመልሶ ይመጣል በሉኝ እስቲ። በቃ ይሄ ነው። እዚህ ጋር ምን አቆመ ብትልኝ ይሄ ነው እንጂ እዚህ ዓለም ላይ የማየው ነገር እኔ አንድ ቀን እንድኖር አጓጉቶኝ አያውቅም። ለዚህ ነው ነፍሴን በእጄ ይዤ የምወጣው። ለመስጠት ተቀባይ ካለ እሰጠዋለሁ። ኢየሱስ ክርስቶስ ይመጣል። እሱ ባይመጣ እኛ እንሄዳለን። በምንድን ነው የምንሄደው? ጌታ ጋር እንሄዳለን አይደል? በምን የምንሄድ ነው ይመስላችሁ? በአውቶቡስ ነው? በባቡር? በአውሮፕላን ነው? በምንድን ነው የሚካሄደው? መልሱልኝ እስቲ። ስለዚህ ሞት የሚባለው ነገር የሚመጣው እንዴት ነው ወደ ህይወታችን? በተለያየ መንገድ ይመጣል። አሁን ብስጭት ያለ የተናደደ ሰውዬ ታጥቆ መጥቶ ሊጨርሰን ይችላል። እግዚአብሔር ይስጠው። በቃ በዛ እኛ መሄጃችን እኮ ነው ሞት። ቦይንጋችን ነው፣ ወደ ቤት መሄጃችን ነው። በዚህ ልክ አንፈራው። ስለዚህ ችግር መጥቶ መከራ መጥቶ በሽታ መጥቶ መጨረሻ ላይ ምን አደርጋለሁ ብሎ ነው የሚያስፈራራ አይደል? ገላለሁ። ጠንቋይ ራሱ የሰፈር ጠንቋይ እንኳን ራሱ ይሄ ዝም ብሎ ኩል ምናምን የሚኳለው ገላለሁ ነው የሚለው። የኛ ምንድነው የሚል ትኬት እቆርጥልሃለሁ እንደማለት ነው። ስለዚህ ኢየሱስ ጌታ ነው። ስለዚህ ምንም እንፈራው ነገር የለም። መጽሐፍ ቅዱስ አትፍሩ ተብሎ እንደተጻፈ በእኔ መኑ በአባቴ ቤት ደግሞ ብዙ መኖሪያ አለ። ስለዚህ እግዚአብሔር ሁሉም ባለ ርስት የሚያረግበት ለሁሉም የሚበቃ ርስት ያለው ጌታ፣ አንዱ ደርሶት አንዱም አይደር እንደ ሰፈር ኮንዶሚኒየም እንዳይመስልህ። ሁላችንም በስማችን ርስትን ተዘጋጅቶልናል። ሁላችን የምንኖርበት ስፍራ አለ። የሰማ ሰው ካለ በደንብ አሜን ይበለኝ። ይሄ የተባረከው ተስፋችሁ ነው። ስለዚህ ለማምለክ ስንሰበሰብ ባለፈው ሳምንት ተናግረናል። እንግዲህ ላመነው ለልጁ ለጢሞቴዎስ ሐዋርያ ጳውሎስ እንደነገረው በቃልና በእውነት በስራና በቃሉ በፍቅሩ ለሚያምኑ ሰዎች እንዴት ምሳሌ መሆን እንዳለበት ደቀ መዝሙርነት እንደዚህ በአባትና በልጅ መካከል ተሰርቶ እንዴት እንደሆነ አይተናል። ወደኋላ አልመለስም። እንግዲህ ስንሰበሰብ አሁን የሁላችሁ የቤተ ክርስቲያን ተልእኮ ምንድን ነው ብለናል? ለማያምኑ ሰዎች ሄደን ኢየሱስ ክርስቶስ ያድንሃል ብለን እነግራለን።
ሰዎችን እናበሽቃለን አይደለም። ሰዎች ኢየሱስ እንደሞተላቸው የውላቸው የምስራች ወንጌል ማለት ለሰዎች ሄደን የምስራች ነው የምንነግረው። የምስራች የምር ምስራች የምር ነው የምስራችሁ። የምስራች ምስር ብላ ምን ተገኘ? ዕዳ የለብህም። ደስ ይላል። ተዘጋ። ምን እንዴት ዘጋው? መስቀል ላይ የሞተው ላንተ ነው ብለን ምስራችሁን እነግረዋለን። ሰማኸው? ይሄ ነው በቃ። በጋራ ተሰብስበን እኛ ኢየሱስን እየጠበቅን ነውና አብረህን አምልክ ብለን ሰው እንጠራለን። የመጣው ሰውዬ ምንድነው የሚማረው ብለናል? ምን እንዲሆን ነው? ደቀ መዝሙር እንዲሆን ነው። የተጠራው ለደቀ መዝሙርነት ነው። ልጅ ይሆናል። ስለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ የቱን? ይሄንን ጌታ በስሙ ለሚያምኑት ለነዚህ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። እነሱ ደግሞ ከእግዚአብሔር ተወለዱ እንጂ ከደም ወይ ከሥጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱም ብሎ መጽሐፍ ቅዱስ ቁጭ አድርጎ ሽምጥጥ አድርጎ ከአባታችን መወለዳችንን ሸምጥጦት የእግዚአብሔር ልጆች ናችሁ ብሎ ቁጭ አድርጎ ይሄን ያገኘነው በመቀበል በማመን ነው። ከዛ ምንን መተን ቁጭ ምንለው ለምንድን ነው ሲባል የሱ ተከታዮች እንድንሆን ከሱ የሆነ ነገር ልንማር ከሱ የሆነ ትምህርት ማስተምራችሁ ሰው አጠገብ አትሁኑ። ምንም አያደርግላችሁም። ለዚህ ነው ሁላችሁም ከኔ ተማሩ ነው የተባለው። ስለዚህ ከጌታ ለመማር ከጌታ የተማረ ሰው ያስፈልገናል። የጌታን ሐሳብ በጎቼ ድምጼን ይሰማሉ ነው የሚለው። የሆነ ሰው ድምጽ ልንሰማር ለምን የተሰበሰበ የቸሬ ድምጽ ምን ያደርግላችኋል? በእኔ ውስጥ የእግዚአብሔር ድምጽ ካልመጣ እኮ ልክ አይደለም። ሲመጣ ምን ሆኑ? ደቀ መዝሙር ሆኑ። መተው የቆዩ ሰዎች ምን እንዲሆኑ? ደቀ መዝሙር እንዲሆኑ። የሚያገለግል ሰዎች ምን እንዲሆኑ? ደቀ መዝሙር። የሁላችን ትምህርት እሱ ነው። ሴሽኑ እሱ ነው። ሁሉም ሰው ወደዛ ነው። በጣም ሲያድግ ሰው መልአክ አይሆንም። በጣም ሲያድግ ሰው ጌታ ኢየሱስ አይሆንም። በጣም ሲያድግ ደቀ መዝሙር ነው የሚሆነው። ያደገ እግዚአብሔር ቤት ያለ ትልቅየው ደቀ መዝሙር ይሆናል። ትንሽየው ደቀ መዝሙር እየሆነ ነው የሚቀጥለው። ስለዚህ በጉባኤያችን ውስጥ ስንሰበሰብ እንግዲህ ምን አይነት ሰዎች ያሉ መሰላችሁ? ያልዳኑ ሰዎች አሉ። አሁን ኢየሱስ ክርስቶስን የህይወታቸው ጌታ አዳኝ አድርገው ያልተቀበሉ ሰዎች ሊኖሩ ይችላሉ። ጉባኤያችን ውስጥ ሁሉ ጊዜ ቤተክርስቲያንን እንደዚህ ያድርጋችሁ አስቡ። እኔ ሁሉ ጊዜ እናገራለሁ። ቤተክርስቲያንን እንደ ገራጅ አያታለሁ። ገራጅ ውስጥ መካኒኮቹ አሉ። የሚሰራው መካኒክ አለ። ገራጅ ውስጥ አዲስ መኪና አለ፣ ለመፈተሽ የመጣ ለኤሌክትሪክ የተበላሸ አለ፣ ደግሞ ፍሬቻው የተሰበራል፣ የተገለበጠ አለ፣ ጨው የበላው አለ፣ ሞተር የነከሰ አለ፣ ሰርቪስ ሊፈልግ የመጣ አለ፣ እግሩ የተሰበረ አለ። ልክ እንደዚህ ብዙ አይነት ነገሮች ነው ያሉት። ቤተክርስቲያን ውስጥም ያልዳነ ሰው አለ። ምን እንደሆነም ምንድነው እነዚህ ሰዎች ተሰብስበው የሚሰሩት ብሎ ሊያይ የሚመጣ ሰው አለ። ምንም ገና ነገር ዓለሙ ያልገባው ሰው አለ። እሱ ሰውዬ አለ ቤተክርስቲያን ውስጥ። ቤተክርስቲያን ውስጥ ስንሰበሰብ በቅርብ ጊዜ ድኖ ደስ ብሎት ጌታን አግኝቶ ብዙ ጥያቄዎች አሉት። ለምንድን ነው ኢትዮጵያ ውስጥ የተወለድኩት የሚል ጥያቄ ያለው? ለምንድን ነው ወንድ የሆንኩት? ለምንድን ነው ሴት የሆንኩት? ለምንድን ነው እናቴ ሴት የሆነችው አባቴ ሰውዬ የሆነው? ለምንድን ነው እንደዚህ? ለምንድን ነው ፍትህ ለምንድን ነው ታዲያ? ለምንድን ነው የደንገነት ያንን ዛፍ የተከለው? ለምንድን ነው ኢየሱስ ክርስቶስ የሞተው? ለምን እግዚአብሔር ሌላኛን የሚያድን የሚል ማዕት ጥያቄ ያለውም ሰው አለ። አዲስ ሰው ምንም የማያውቅ ደግሞ ድኖ ማዕት ጥያቄ የተሸከመ ሰው አለ። በትክክል ደግሞ ቦርን አጌን ሆኖ እንደገና ተምሮ ትምህርት ላይ ያለ የማይበቃው ተምሮ የማይበቃው 3 ሰዓት አስተምረው አለቀ ስትለው እቺ ብቻ ናት እንደሚል የማይጠግብ በጣም ጥማት ላይ ያለ ነገሩ ገብቶት አይኑ ተከፍቶ የእግዚአብሔርን ሐሳብ ደግሞ የሚሰማ ቁጭ ብሎ የተራበ የሚጠጣ የተሰጠውን ሁሉ ቢበላ ደስ ብሎት የሚማር እድገት ላይ ያለ ሰው ደግሞ አለ። ሰዎች ሲጮሁ ዝም በሉ የሚል ያስታውቃል። ደብተር እስክሪብቶ ይዞ ነው ቁጭ የሚለው። አጠገቡ የሚጮህ ሰው አይፈልግም። በጣም ኮንሸስ ነው፣ በመንፈስ ንቁ ነው። ቤተክርስቲያን ሰው ውርውር ሲል ይደብረዋል፣ ይናደዳል። ማስቲካ ቀጭ ሲል ይበሳጫል። የሆነ የሚያውክ ነገር ማየት የማይፈልግ ጩኸት የማይባል እንደዚህ አይነት ሰው ደግሞ አለ። ተጠምቶ የሚመጣ አዋኪ ነገር ማየት የማይፈልግ ሰው ደግሞ አለ። ቤተክርስቲያን ውስጥ እድገት ላይ ያሉ ሰዎች አሉ። ያደጉ አሁን የቃሉ ወተት የተመኙ ያደጉ ለውጥ ያመጡ ያሉ ሰዎች መለወጣቸውን ያወቁ። ይሄ ሰውዬ ምን አግኝቶ ነው ደግሞ ተብሎ ሲቲዩ እኮ እንደዚህ አልነበረችም ከመቼ ጀምሮ እንደዚህ ሆነችው ተብሎ ሰዎች እስቲ መጨረሻውን ያሳምርለት ይሄ ልጅ የሚባል አባትየው እንደዚህ ሁሉ ሰው ግራ የተጋባባቸው ለውጣቸው አስገራሚ የሆነ የመጡ ሰዎች ደግሞ አሉ። ቤተክርስቲያን ውስጥ እነዚህ ሰዎች አሉ። የሚያገለግሉ ሰዎች አሉ። እየሰለጠኑ ያሉ ሰዎች አሉ። ራሳቸው የገባቸው ሰዎች አሉ። አይናቸው የተከፈተ ሰዎች አሉ። ያልዳኑ ሰዎች የሚያስጨንቋቸው ሰዎች አሉ። መዳን ምን ማለት እንደሆነ ሲገባ አለመዳን ምን ማለት እንደሆነ ቶሎ ይገባል። የሚገርም ነው። መዳን ካልገባ ሰው ሳይድን መሞት ማለት ምን ማለት እንደሆነ
አትረዳ። መዳን ሲገባ ያልዳኑ ሰዎች ያስጨንቋል፣ አባት ያስጨንቃል፣ እናት ያስጨንቃል፣ ወንድም ኢየሱስ ክርስቶስ የወንጌሉ እውነት ይሄ በነፃ የሚመስል በውድ ዋጋ የተከፈለ ነገር ያልገባቸው ሰዎች በጣም ያንገበግቡሃል። የደህንነት ጉዳይ በጣም ያሳስበሃል። የሚድኑ ሰዎች በጣም ያሳስበዋል። እነዚህ ሰዎች እንዴት ሆነው ይሆን ብለህ ያንን እውነት ለመንገር በጣም የምትጓጓላቸው ሰዎች ይኖራሉ። ስለዚህ ቤተክርስቲያን ውስጥ እነዚህ ሰዎች አሉ። እንግዲህ እነዚህ ሁሉ ጌታን ያመልካሉ። እነዚህ ሁሉ ቤተክርስቲያን ጌታን ያመልካሉ። እንዳልኩ ሲዘመር ደስ ምን ቆንጆ ድምጽ ያለው ያልዳነው ሰው እያለ ደግሞ የሚዘምር አለ የሆነ ነገር የሚያደርግ ገና አዲስ ግን ጥያቄ ብዙ ጥያቄ ያለው እንዳልኳችሁ እነዚህ ሰዎች አሉ። ምንድነው? እነዚህ ሁሉ ምን ያደርጋሉ? እነዚህ ሁሉ ቃሉን ይሰማሉ። ይኸው እናንተም ሁላችሁን እየሰማችሁ እዚህ ውስጥ ሁሉም ሰው አለ። አሁን ያልኩት ሁሉም አይነት ሰው አለ። ገና አዲሱ ሰው እያለ ህፃኑ ልጅ አለ፣ ጎረምሳው አለ፣ ያደገው አለ፣ የገባው አለ፣ ያልገባው አለ። ሁሉም ነው የእግዚአብሔርን ቃል የሚሰማ። ስለዚህ ስንሰበሰብ የእግዚአብሔር ቃል ሁሉም ይሰማል። ስንሰበሰብ ሁሉም አንዳንድ ጊዜ ፈውስ ካለፈ ሁሉም ነው የእግዚአብሔርን ተአምር የሚያየው። እዚህ ውስጥ የእግዚአብሔር ቃል እውነት ተገልጦ ሲመሰከር ሰዎች የተፈውሰው ነፃ ወጥተው ስትሰሙ ካያችሁ ሁሉም ነው የሚሰማው። ሁሉም ሰው ይሰማል። ሁሉም ሰው ትዝ ይላችኋል የሐዋርያ ጳውሎስ ለቆሮንቶስ ሰዎች ምዕራፍ 10 ላይ ሲጽፍላቸው እንግዲህ ስለ ደህንነት፣ ስለ ነፃ፣ ስለ ጸጋ አገልግሎት እንደ ጳውሎስ ያስተማረ እንደ ጳውሎስ ነፃ ያደረገው ለምን የአሕዛብ ሐዋርያ ነዋ። የሚያስፈልጋቸው ማሟላት ያለባቸው ብዙ ነገር እንዳላቸው እየተሰማቸው በጣም ሩቅ የነበሩትን ሰዎች እንዴት አድርጎ በጸጋ ቃል እንዳቀረባቸው መጽሐፍ ቅዱስን ሂዱና እዩ። እንደሱ እንደውም እኔ ክርስቲያኖችን ያጨማልቃል የሚባል ሰው የለም ታውቃላችሁ። በጣም ነፃ አድርጎት በሚያስገርም ጥበብና ዕውቀት የጸጋውን ወንጌል የሰበከ ሰው ነው፣ ያስተማረ ሰው ነው። በቃ መዳን በሱ ብቻ እንደሆነ ማንም ከርሱ እንደማይለየን በክርስቶስ ኩነኔ እንደሌለብን እንዴት አድርጎ ሕጉንና ጸጋውን እንዴት ፍልፍል አድርጎ እንዴት እንዳስተማረ ሕግ ማለት ምን ማለት እንዴት ገዳይ እንደሆነ ጸጋ ማለት እንዴት አዳኝ እንደሆነ ሕግ ማለት ከሥራ ጋር የተያያዘ እንደሆነ ጸጋ ማለት ከእምነት ጋር የተያያዘ እንደሆነ በጣም ሲምፕል አድርጎት ሰብኮት ሰው ሁሉ አሜን ብሎ ደስ ብሎ ከተሰበሰበ በኋላ ቤተ ክርስቲያን ውስጥ ሲሰበሰቡ እንዳልኳችሁ እነዚህ ሰዎች ሁሉ ነው ያሉት፣ ህፃናቶቹ፣ ትንንሾቹ። ለዚህ ነው ለቆሮንቶስ ሰዎች እኔ አሁን ልጽፍላችሁ ፈለግኩና ገና አልበቃችሁም አለ። አሁን እንደ ህፃን ልጅ ነው ትሪት ማረጋችሁ ብሎ እንደ ህፃን የጻፈበትን ምዕራፍ ሄዳችሁ አንደኛ ቆሮንቶስ ምዕራፍ 1 ጀምራችሁ ስታነቡ ታገኙታላችሁ። እሱ ሰው በጣም የሚገርም ሰው ነው። የጸጋውን ወንጌል ፍትፍት አድርጎ የሰበከ ሰው ነው። 10ኛው ምዕራፍ ላይ ሲጀምር አለ በቃ አንድ የተዘለለ ነገር አለ ብሎ ወደ ኋላ ተመልሶ አንድ ነገር አስታወሳቸው። ምዕራፍ 10 ቁጥር 1 ላይ ምን ይላል? ስለ አባቶቻችሁ እንድታውቁ ፈልጋለሁ። አባቶቻችሁ በሙሉ ከደመና በታች ነበሩ አለ። አባቶች የሚላቸው እነዚህን የኪዳን ሰዎች፣ እነዚህን የእግዚአብሔር ሕዝቦች፣ እነዚህን እግዚአብሔር በሕግ የጠራቸው የኔ ያለውን እስራኤልን ቤት አባቶቻችሁ ማወቅ አለባቸው። ሁሉም አለ ሁሉም በምድረ በዳ መና በሉ፣ ሁሉም ይከተላቸው ከነበረው አለት ጠጡ። ሁሉም ታምራት አይተዋል። እሺ ሁሉም በባህሩ ተሻግረዋል። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ነው ያለው፣ የቀረ የለም። ሁሉም በልቷል፣ ሁሉም ጠጥቷል፣ ሁሉም ታምራት አይቷል። ሁሉም በስማም የሚገርም ነው። ምንድነው ሲሉ መና ብለዋል፣ በልተዋል፣ ጠጥተዋል። እስቲ እግዚአብሔር ቸርነት ያደረገለት ሲባል ሁሉም ነው እጅ የሚያወጣው፣ ሁሉም ነው አይበለም። እስቲ እግዚአብሔር ያሻገረው ክፋት ከፊት ለፊቱ ባህር ገጥሞት እግዚአብሔር ያሻገረው ሲባል ሁሉም ነው እጅ የሚያወጣው። ግማሽ ተሻግሮ ያልተሻገረ ሁሉም በልቷል፣ ሁሉም ጠጥቷል። ግን የሚያሳዝነው ነገር ሁሉም የተባለበት ቦታ አልደረሱም። ለካ መብላት መጠጣት እግዚአብሔርን ታምራት ሁሉም ነው የሚያየው። ተስፋ እግዚአብሔር የቀጠራቸው ቦታ ላይ አላገኛቸው። እግዚአብሔር በዚህ ያዝኗል። ለምን ሲባል እነሱ በምድረ በዳ ሴስነዋል። እነሱ በምድረ በዳ ተፈታትነው ቀርተዋል። እነሱ አጉረምርመው ቀርተዋል። ስለዚህ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ። ሁሉም እንደዚህ ምናምን ብሎ ሁሉም አልገባም። የገረባው በጣም የሚገርመው ምድረ በዳ ላይ ተራግፎ በጣም ትንሽ ሕዝብ ነው ብሎ
ይሄንን የጸጋ አገልጋይ ሲያስተምር ምን ለማለት ፈልጎ ነው ስትሉ ይሄ ጉዳይ በጣም ሲሪየስ ጉዳይ ስለሆነ ሁሉም እዚህ ሰምቷል። ሁሉም እግዚአብሔር የሚለው ነገር ይገባዋል አይገባውም? ሁሉም ነው ግን የሰማ፣ ሁሉም ነው የበላው፣ ሁሉም ነው የጠጣው፣ ሁሉም ግን አልዳንም። ሁሉም ግን ተስፋውን ምድር ወረሰ አይል በምድረ በዳ ወድቀዋልና አለ። እግዚአብሔር አዘነ። ወገኖቼ በእግዚአብሔር ቤት ውስጥ ሁሉም የእግዚአብሔርን ቃል ይሰማል። ሁሉም የእግዚአብሔርን ታምር ያያል። ዛሬ የመጣውም ሰውዬ ሲፈወስ አላያችሁ? እምነቱ ሌላ ሆኖ ፈውስ እኮ አግኝቶት ሰው ተፈውሶ እዚህ ጋር ሞኝ ነበር አሁን የለም ይልሃል። የት ሄደ? ቆይ አንተ ስንት ጊዜ ነው ደህንነት ማን ያስተማረ? አልተማረም ገና። ምን እምነት ራሱ ምን እንደሆነ የሚያውቅ ሰውዬ ይፈወሳል። የእግዚአብሔር ታምር መጽናናት። ጌታ አጽናናኝ፣ አዝኜ ነበር የመጣሁት ለማጽናናት። የት ነው ሰፈርሽ? የት ነው ቀበሌሽ? ስንት ነው ዓመትሽ? ቤተክርስቲያን ስትመላለሽ አይባልም። ጌታ በቃሉ ሰዎችን ያጽናናል። የታሰረ ይፈታል። ድንገት ከወገብ ላይ ያለ እንደ ቀበቶ እንዲጨምቅ አድርጎ ይዞ የነበረ በሽታ ነቅሎ ይጥለዋል። ስትወጣ የለም። ምንድነው ሚስጥሩ? ሁሉም የእግዚአብሔርን እጅ ሊያይ ይችላል። ስንሰበሰብ ሁሉም ቃል ይሰማል። ሁሉም የእግዚአብሔርን ታምራት ሊያይ ይችላል። ሁሉም ሊፈወስ ይችላል። የመጡትን ሁሉም ፈወሳቸው ይላል ኢየሱስ። ስለዚህ ሁሉም የቤተክርስቲያን ስርዓት ሊጠብቅ ይችላል። እንነሳ እንቆም ሲባል ሁሉም ሊቆም ይችላል። ሁላችንም ደግሞ ዛሬ የጌታ እራት እንወስዳለን ሲባል ሁሉም ሊወስድ ይችላል። የቤተክርስቲያንን ስርዓት ልንጠብቅ እንችላለን። ሁሉም እንዳልኳችሁ ካመነ ልጅ ነው፣ ከመጣ ተገልጋይ ነው። ሁሉም የመጣው ለአንድ ጉዳይ ነው፣ ደቀ መዝሙር ለመሆን ነው። የእግዚአብሔርን የቤተክርስቲያን ስርዓት ሊጠብቅ ይችላል። ሁሉም በየደረጃው እግዚአብሔርን ሊያገለግል ይችላል። በደረሰበት አንዳንድ ሰው በመጣ በ15ኛው ቀን አገልግልና እስቲ እንትን መባቃይስ ተብሎ መባቃ ይዞ ታገኙታላችሁ ሲያገለግል። የሆነ ሰው በአጭር ጊዜ ውስጥ መጥቶ አገልጋይ ሲሆን በጣም በተገኘው አጋጣሚ ሰው በልዩ ልዩ አገልግሎት ሲሳተፍ ልታገኙ ትችላላችሁ። ቤተክርስቲያን ውስጥ እንደዚህ አይነት ነገር አለ። ቤተክርስቲያን መረብ ናት። መረብ የባህር ላይ የሚጣል መረብ። መረቡ አሳ ብቻ አይደለም የሚይዘው አይደለም። አሳ የሚያጠምዱ ሰዎች በመረባቸው አሳ ብቻ አይገባም፣ ብዙ ነገር ይገባል። ሁሉንም ነው የሚያወጡት። እዛ ይለዩታል ከዛ በኋላ። ስለዚህ የመጣ ሁሉ ደቀ መዝሙር ላይሆን ይችላል። የመጣ ሁሉ ልጅ ላይሆን ይችላል። የመጣ ሁሉ አገልጋይ አይሆንም። የመጣ ሁሉ ቋሚ ሊሆን አይችልም። ሊሆንም ላይሆንም ይችላል። የተለያዩ ሰዎች ስለሆኑ ቤተክርስቲያንን የሚወራ። ስለዚህ ምን ልትነግረን ነው ፓስተር ቸሪ? የቤተክርስቲያን ትምህርት እነዚህን ሁሉ የሚያካትት መሆኑን ማወቅ አለባቸው። አሁን በጣም ጥሩ ቅድም እንዳልኳችሁ እየተማሩ የሰለጠኑ ነገሮችን የጠነከረውን የእግዚአብሔርን ሐሳብ መብላት የጀመሩ ሰዎች በጣም ተራ የሚመስል ትንሽዬ የሚመስል ኤሌመንተሪ የሆነ የደህንነት ነገር ስናወራ ትምህርቱ ትንሽ የሚልስ አለ። እንደ መጋቢ ነው እኔ የማገለግለው፣ ነግሬያቸዋለሁ። እኔ መጋቢ እንጂ መዳቢ አይደለሁም። እምመግበው እናንተም ብቻ አይደለም። አፉን ከፍቶ የሚጠብቅ አንድ ቀን የዚህ የሶሻል ሚዲያ ወይም ደግሞ የዩቲዩብ አገልግሎቱ ላይ አንድ ቀን ሲቆም ማታ አስተያየት ሐሳብ የሚጽፉ ሰዎች አሉ። ቁጭ ብለው በግሩፕ ማህበርተኞች ቁጭ ብለው የሚሰሙ አሉ። የተለያየ ዓለም ያሉ ሰዎች፣ አዳዲስ ሰዎች አሉ። ገና ዛሬ ቁጭ ብሎ በርጫውን ይዞ ገብቶ ዛሬ የፓስተር ቸሬን እማራለሁ ብሎ የሚያስብ ሰው ያለ እሱንም ነው የሚመለከተው ትምህርቱ። እዚህ የመጡትንም ያልመጡትንም ነው የሚመለከተው። ስለዚህ አንዳንድ ጊዜ እነዚህንም ሰዎች ታሳቢ ማድረግ ጥሩ ነው። ቅድም ነግሬያቸዋለሁ። ገራዥ ውስጥ ኤሌክትሪክ ብቻ ፈልጎ የሆነች ነገር አድርጎ የሚያልቃል፣ የሚቀጠቀጣል፣ ተገልብጦ ይመጣል። አይታችሁታል? ጨፍለቅለቅ ብሎ ይመጣል ገራዥ ውስጥ። እሱም አለ። አሁን እዚህ ጎረቤቴ ጆሲግ ብዙ አይነት ነው ያለው። ለሁሉም በየእንትኑ ስራ ይሰራል። ተቀጥቅጦ የመጣውና እዚች ጋር የሆነች ፊውዝ የሚፈልግ ነገር እኩል አይደለም። ለፊውዙ የሚሰጠው አገልግሎት ሲሰጥ ይሄኛው መበሳጨት የለበት። ሁሉም ተቀጥቃጭ አይደለም ልላችሁ ነው። አንዳንዱ ጫው ጨርሶት ክለብ ጨርሶት ጉልበቱን ጨርሶት ክለብ ኪሱ ተጨርሶ ጥርሱ ተጨርሶ ሞራሉ ተጨርሶ ስሜቱ ጉልበቱ ለቅ ብሎ ይመጣ ሰው ይያል። ኦሬዲ እሱ ጫው የበላው መኪና እንለዋለን። እሱ ደግሞ ተቀጥቅጦ ተስተካክሎ ጊዜ የሚፈልግ ነገር ያለበታል። ስለዚህ የምንሰጠው አገልግሎት ሁሉንም ያማከለ ነው የሚሆነው። እንደ ቤተክርስቲያን አገልጋይ ስትሆኑ እነዚህን ሁሉ የሚመለከት ነው። እነዚህን ሁሉ የሚመለከተው እንዳልኳችሁ የሁላችንም መሰረት እምነት ስለሆነ የሁላችንም መሰረት ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሞተልን ጌታ አዳኝ መሆኑን ስናምን የእግዚአብሔር ልጆች ነን። ስለዚህ ሁላችንም የእግዚአብሔር ልጆች ነው የምንሆነው። አሜን። በማመንና በመቀበል ብቻ ለተቀበሉት በስሙ ለሚያምን እነዚህ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን። አሁን እዚህ ያላችሁ ሁላችሁ የእግዚአብሔር ልጆች ናችሁ በሱ
አላምንም ካላችሁ አም ሶሪ። የእሱ ፍጡር ናችሁ፣ ልጆች ግን አትሆኑ። የእግዚአብሔር ፍጡር ናችሁ፣ እግዚአብሔር ፈጥሯችኋል። ልጅ የሚኮነው ግን በማመን ነው ይላል። ስለዚህ ያመኑ ሁሉ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። ሰርቪስ የምንሰጠው ለእግዚአብሔር ልጆች ሁሉ ነው። ስለዚህ ትምህርቱ ሁሉንም የሚያማክል መሆን አለበት። ከዚህ አንጻር ነው በጣም በስለናል፣ አውቀናል፣ ተረድተናል። እኛ ሪቬሌሽን ሌላ የሆነ መገለጥ ራእይ ምናምን የምትሉ ሰዎች ለእናንተ ብቻ አይደለም። ትንንሾችም አሉ፣ ግልገሎች አሉ፣ ጥቦቶች አሉ። ለዚህ ነው ታስታውሳላችሁ ኤሳውና ያዕቆብ ተጣልተው ከ20 ዓመት በኋላ ሲገናኙ በጣም ልቤን ይነካኛል ሁልጊዜ ሳስበው። ያዕቆብ ይፈራዋል፣ ወንድሙ ይገለኛል ብሎ ነው እናቱ ያስመለጠችውና አጎቱ ጋር የሄደው 20 ዓመት ቆይቶ 2 ሚስት አግብቶ 2 ቁባት ይዞ መዓት ንብረት አፍርቶ ሲመለስ ፍርሃቱ ኤሳው ነበር። በቃ እየተመለሰ ያለ ፈርቶ ታስታውሳላችሁ። ያቦቅ ጋር ገባ። እግዚአብሔር መልአክ ሲታገል አደረ። ልቀቀኝ አለው፣ አልለቅም ካልባረከኝ ይላል። ልጁ በጣም የሚገርም ነው። ይሄ ሁሉ በረከት ይዞ ካልባረከኝ ይላል። አይገርማችሁም? እዛኛው ኪዳን ላይ ሆኖ ባርከኝ ይላል። ምን ማለት ነው በረከት ማለት? አያችሁ፣ ይሄ ሰውዬ 2 ሚስት 2 ቁባት 12 ልጆች ይዞ 2 ክፍል ሰራዊት መንጋ ይዞ መልአኩን ሲያገኝ እግዚአብሔርን ሲያገኝ ካልባረከኝ ምን አልልም አልልቅም። ይሄ ሰውዬ የምን በረከት ነው ይፈልገው? ትዳር ነው? አሁን እኛ እግዚአብሔር እንትናን ባረከው የምትሉት ምን ሲያገኝ? ይኸው ከፈለክ ጥራ እኮ። አሁን ይሄ ሰውዬ እኮ ሚሊዮነር ነው እኮ። ስለ ቤተሰብ ከጠየቀው 2 ቤት ነው ያለው። 2 ቤት ውስጥ 1 ቁባት 1 ሚስት 1 ቁባት 1 ሚስት ነው ያለው። ስለ ልጅ ከጠየቀው ትምህርት ቤት ነው የሚመስለው ቤቱ። ልጅ በልጅ ነው። በፉክክር ታማቾቹ አስወለዱት ሰውየው። ይሄ ሁሉ ያለው ሰውዬ ካልባረከኝ አልልቅም ይላል። እንድባረክ ስምህን ንገረኝ፣ እንድባረክ። እግዚአብሔር ይባርካችሁ። እስቲ በዚህ በረከት እግዚአብሔር ይባርካችሁ። ይኸው ግመል፣ አህያ፣ ፈረስና አታስቡ እሺ። እግዚአብሔር በረከት በሚለው በረከት ይባርካችሁ። በደንብ አሜን በሉ። እንድባረክ እንድባረክ ምን ንገረኝ ስምህን። እቺን ፈተና ከ20 ዓመት በፊት ወድቋታል። እቺን ጥያቄ አባቱ ጠይቆታል። አይኑ ማየት ተስኖት አንተ ማን ነህ ሲለው አጭበርብሮ ገልብጦ እኔ ኤሳው ነኝ ብሎ አጭበርብሯል። እቺኑ ጥያቄ እግዚአብሔር ከ20 ዓመት በኋላ ወገኖቼ እንዳታጭበረብሩት፣ አታልፉትም። እግዚአብሔር አጤራራ ምናምን የለም። እግዚአብሔር ቤት ይይዛል። ከ20 ዓመት በኋላ ደክመሃላሁ፣ ለፍተሃላሁ፣ አልተባረክምሁ፣ ይሰማኛል ባዶነት፣ ይሰማኛል አለመባረክ፣ ይሰማኛል ሮንግ ትራክ ውስጥ መሆኔ፣ የምፈልገው መባረክ ነው ባንተ በቃ እንድባረክ ስሜ ያው ስሜም አለ ገለበጠው። እኔ ያዕቆብ ነኛል። በትክክል ተመልሷል። ከዛሬ ጀምሮ እስራኤል ትባላል። አንተ የኔ ነህ አለ። የጭኑ ሹዳ መተው ምልክት አደረገበት። ከዛ ያነከሰ ወጣ። በረከት ምንድነው ካልከኝ መለየት፣ ከእድሜ እኩዮች ከቢጤዎች መካከል ልዩነት ያለ ሰው። ምንድነው ልዩነቱ? እሱ የእግዚአብሔር ነው የሚል አሜን ይጻፍባችሁ። ይሄ የኔ ነው ይበልባችሁ። እስቲ በደንብ አሜን በሉ። በቃ እግዚአብሔር ማዕተሙን ያርግባችሁ። ይሄ ሰው ኤሳው ከሄደ ተገናኙ። ይገለኛል ብሎ የፈራው ኤሳው አገኘው፣ ተቃቀፉ፣ ሳመው፣ ነገር ተገለበጠ። የእግዚአብሔር ነው ይሄ ሰውዬ። በቃ የእግዚአብሔር ነው። ማን ይነካዋል? ይገለው የነበረው አሳዶት ከቤት ወጣው። ሲያገኙ አቀፈው፣ ሳመው፣ ተላቀሱ። ስጦታ አለኝ ሲለው ኦኬ እኔ ብዙ ነገር አለኝ ምንም አያስፈልገኝም አለው። ሲለው በቃ አሁን አለው እናት ያይዘን ወደ ሴር እንሂድ ሲለው ያዕቆብ ምን ቢል ጥሩ ነው? አያችሁ ልባችሁንም አብሮ ነው እግዚአብሔር የሚባርከው። እኔ አለው እኔ እዚህ ሕፃናት አሉ የሚጠቡ ሕፃናት እና ሴቶችም አሉ ሕፃናት አሉ ግልገሎች አሉ እና አንድ ቀን በችኮላ ከተነዱ ይሞታሉ አለ። ስለዚህ እኔ በእነሱ እርምጃ ቀስ ብዬ እመጣለሁ። አያችሁ እድገት እንደዚህ ነው። እድገት ቢጤዎቻችንን ይዞ መብረር አይደለም። አሉ ሕፃናት የሚጠቡ የሚያጠቡ ደካሞች አሉ። እኔ መሮጥ ስለምችል ምበረው አይደለም። በቃ መጋቢ ስትሆኑ የምትኖሩት እንደዚህ፣ እግዚአብሔርን ስትፈሩት የምትኖሩት እንደዚህ ነው። እናንተ ስለምትችሉ ምንም አታረጉ። እናንተ ስታደርጉት የሚወድቁትን ታስባላችሁ። እናንተ ስትሮጡ የሚቀሩትን ታስባላችሁ። እቺን ነው ልነግራችሁ የፈለኩት። በእነዚህ ብላቴኖች
በሚጠቡትና በሚያጠቡ በሕፃናቱ እርምጃ ቀስ ብዬ እመጣለሁ። አያችሁ፣ እግዚአብሔር ሲባርክህ እርምጃህ በጣም ይተረጋጋል። ኑሮህ የሩጫ አይሆን። የት ልትደርሽ በራሽ ሄዴት ይልድሽ የእግዚአብሔር ሐሳብ ብቻችንን ሮጠን ብቻችንን አድገን ብቻችንን ጠርምሰን ብቻ አይደለም ተያይዘን ነው የምንሮጠው። አሜን ነው። እንደዚህ እንደ ሰፈር እንደ 100 ሜትር ላጥ ብለህ ብቻ ነው። የታሉ ወንድሞች? የታሉ እህቶች? የታሉ? ስለዚህ ነው የምናስተምረው ለሁሉም እንዲሆን ነው። አሜን። በጣም ያደጋችሁ የምትመልሱ ሰዎች መበረር አያዋጣችሁ። ቆም በሉና አብሯችሁ ያሉትን ሰዎች እዩ። እናንተ በጣም ተደስታችሁ የጨረሳችሁበት ነገር ገና ያልደረሳቸው ሰዎች አሉ። እናንተ በልታችሁ ጠግባችሁ የሰለቻችሁ ነገር ገና የናፈቃችሁ ሰዎች አሉ። ግድ የላችሁ። አንዳንድ ሰው ቶሎ ጥጋብ አይደለም። እኔ እዚህ ምድር ላይ የማየው ጥጋብ አይደለም። አንዳንዱ በየቤተ እምነቱ አያለሁ። እንግዲህ ቤተ እምነቱ ውስጥ አንዳንድ ሰው አገኘሁት እዛው መቅደስ ውስጥ ምናምን የሚሉ ሰዎች አሉ። ክርስቶስን አግኝተው ሕይወትን አግኝተው ነፃ ወጥተው እዛው በሰጧቸው መጽሐፍ ውስጥ ኢየሱስን አግኝተው ድነው ነፃ ከወጡ በኋላ ገብቷቸዋል እኮ። እዛ ውስጥ እኮ በጣም ብዙ ያልገባው ሰው አለ። ገና ብዙ ሕፃናት አለ። መታሰብ አለበት። እነሱ የጠጡትንና ከዚህ በፊት የኖሩበት ውሃ ላይ ዞረው ይሸኑበታል። እንደ ከብት ገብተው ያጨማልቁታል። እንዴ አንተ ከጠጣህ ከጠገብክ በቃ ከስ ብሎ ውጣ። አንዳንድ ያለው እኔ ከየቤተ ክርስቲያኑ ከየቤት ሲወጣ ሰው ዞሮ የሚያቀረሽ ሰው ያለው። እንዲህ አይደረግም። በቃ አንተ ጨርሰሃል፣ ሹልክ ብለህ ሂድ። በቃ እዚህ አሁን ካልተስማማ ቀስ ብለህ ሂድ ነው። እዚህ እኮ ዛሬ እቺ የምናገራት ነገር ነፍሱን ጥግብ አድርገው ዴስቲኒውን የምትቀይርለት ሐሴት የሚያደርግ የሚደሰት ሰው ደስ ብሎት ጌታ ቤት የሚቆም ሰው አለ። ይሄ ድጋሚ ከዚህ በፊት ሰምቼዋለሁ ብለህ ከሰለቸ መሄድ ነው። የሚጠጡ የሚረኩ ሰዎች አሉ። ገና ሕፃናት ገና በጥም ያሉ። እግዚአብሔር ቤት ስንኖር ሁሉም አለ። በአንዳንድ ሰዎች ስፒድ እንሂድ ከተባለ በጣም ብዙ ሰዎች እንጥላለን። በተለይ ትንንሾች ይወድቃሉ። ሕፃናት ቅድም የነገርኳችሁ ጥያቄ ያላቸው ይወድቃሉ። ገና ግራና ቀኛቸውን የማያውቁ ይወድቃሉ። ሕፃናት ስል ይገባቸዋል። በእድሜ ሕፃናት ለማለት መንፈሳዊ ሕፃናቶች ይወድቃሉ፣ ይሰናከላሉ። ስለዚህ ነው አንዴ ወደፊት አንዴ ወደ ኋላ የምንሄደው። አንዴ ወደፊት ወደ ኋላ እየሄድን የምንሄደው ለምንድን ነው? ባላንስ ልንሰራ። ያልገባቸው ያልተረዱ እንዲረዱ፣ እድል እንዲያገኙ፣ መጠየቅ እንዲችሉ፣ መቀመጥ እንዲችሉ። አሁን እሑድ እኛ ኮፊ ታይም ምናምን ወደን አይደለም ቁጭ ማለት ሰው ማውራት ምን አለ። በጣም ብዙ ገባን ያሉት ቱር የሚሉት ይሄዱ። እኛ ገባን። እኛ ለመብረር አልሄድን፣ ለማገልገል ነው። የጌታ ስም የተባረከ ይሁን። ስለዚህ በእግዚአብሔር ቤት ውስጥ እነዚህ ሰዎች አሉ። ሁሉም ግን አስተማሪዎች አይደሉም። ሁሉም አስተማሪ አይሆንም። ሁላችንም አስተማሪ ይሄ ሲባል ተጠርተናል። እንደ ልጆች እንድንኖር እግዚአብሔር ጠርቶናል። አንደኛ ቆሮንቶስ ምዕራፍ 10 የተወሰኑ ጥቅሶች ላንብብላችሁና እንጨርሳለን። ሁሉም አስተማሪዎች ግን አይደሉም። የሚመጡት ሰዎች ልጆች ናቸው። ሁሉም ግን አስተማሪ አይደለም። አንደኛ ቆሮንቶስ 12:29 እና ያዕቆብ መልእክት ምዕራፍ 3 ቁጥር 1 ሁሉ ሐዋርያ ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ተአምራትን ይሰራሉን? የመጡ ሁሉ እንደዚህ አገልጋይ አይሆንም። ሁሉም የተለያየ ነው። ባለፈው ነገር የአካል ክፍላችን ላይ የተለያዩ ሰውነት ክፍል ብልቶች እንዳሉ ቤተክርስቲያንም የተለያየ ነው። እጅ እግር አይደለም ግን አንድ አካል ነው። የሚጠሩት አንድ ሰውዬ ላይ ነው። ዓይን ጆሮ አይደለም፣ ጆሮ ጥርስ አይደለም። ሁሉም ግን የየራሳቸው ስራ አላቸው። ሁሉም የተለያየ ስራ ነው ያለው። ሁሉም አስተማሪ፣ ሁሉም ሐዋርያ፣ ሁሉም ነቢይ፣ ሁሉም አይደለም። የተለያየ መታችኋል፣ አውድናችኋል። እመኑኝ የሆነ ነገር ናችሁ። የጌታ ቤት ምናልባት በጣም ኢምፖርታንት የሆነ የሰውነት ክፍል ልትሆኑ ትችላላችሁ። ብዙ የሰውነት ክፍል ውስጥ ነው ያለው። ታውቃላችሁ፣ ሰውን እንደ ሰው የሚያኖረው እንደ ሰው እጅ ባይኖር ሰው ይኖራል እኮ። የሆነ ነገር ውስጣችን ባይኖር ሰው አይኖርም እኮ። አንዳንድ ሰው የልብ ስራ የሚሰራ ሰው አለ ውስጡ፣ አይታይም። ኮትና ሱሪ ለብሶ እዚህ ጋር እንደኔ በየጊዜው አይመጣም። ቆሽት የሚባል ነገር አለ። አሁን ቆሽትን አይታችሁ ታውቃላችሁ? ሐሞት ከረጢት ሰው ውስጥ ሐሞት ከረጢት የሆነ ሰውዬ እኮ አለ አሁን እዚህ ውስጥ። የሐሞት ከረጢት አሁን ምንድነው ስራው? ትዝ ብሎ ያውቃል? እያንዳንዱ የሰውነት ክፍላችን ላይ እንዳለ ብልት አካል እያንዳንዱ ሰው ስራ አለው እግዚአብሔር ቤት ውስጥ።
ሁሉም አንዱን አካል የሚያገለግለው። መጽሐፍ ቅዱስ ሁሉም በሁሉ የሚሞላ የእርሱ ሙላት ናት ይላል። ቤተክርስቲያን አካል ናት ቤተክርስቲያን። እነዚህ ቤተክርስቲያን ውስጥ የተለያዩ ሰዎች አሉ። ሁሉም አንድ አይደሉም። ሁሉም የተለያዩ ናቸው። ሁሉም ስራቸው ምንድነው? አገልግሎት ነው። ቆሽት የሚሰራውና እግር የሚሰራው ልዩነት አለው። ማንን ነው የሚያገለግሉት? አንዱ ሰውዬ ነው የሚያገለግሉት። አይንና ጆሮ የተለያየ ተግባር አይደለም። አይን ያይልኛል፣ ጆሮ ይሰማልኛል፣ አፍንጫ ያሸትልኝ አይደል? ሁሉም አንዱን ሰውዬ ሰርቭ እንደሚያደርጉት ሁሉም ተሰብስበው አንዱን ጌታ ያገለግላል። ሁሉም ተሰብስበው ደቀ መዝሙር ይሆናል። ሁሉም ተሰብስበው ደቀ መዝሙር የሚሆነው አንዱን ጌታ ነው የሚከተለው። ሁሉም ከሱ ይሰማል። አሁን ሰውነቴን በሙሉ የሚያዘው ይሄ ጭንቅላቴ ነው። እውነት ውሸት? እዚህ ጋርና ሰውነቴ ጋር ያለውን ነገር የሆነ ቀን ችግር ተፈጥሮ አንገናኝም ቢሉ የሚፈጠረውን ነገር ይሄ ነው ብዬ አልነግራችሁ። እኔ እንደሱ የተበላሸ ሰው አውቃለሁ። ጌታን በጣም ይሳደብ የነበረ ዶክተር፣ ድሮ የነበርኩበት ቤተክርስቲያን በጣም አመፀኛ ሚስቱ ጌታ ቤት ትመጣ ነበር፣ ይቆጣ ነበር፣ ይጮህ ነበር፣ ይሳደብ ነበር፣ ይቃወም ነበር። ድንገት ነርቭ ነው ምናምን ተብሎ ተነስቶበት ከዚህ በፊት ነግሬያችኋለሁ። እጅና እግሩ ለብቻ ይንቀሳቀሳል። ሰውነቱ አይምሮ ያዘው፣ ወደፊትም ወደ ኋላም እግሩ፣ ሰው ሁሉ እንዲየሸሸው መጣ ለጸሎት። አይገርምም? ድንገት እግር ምናምን ብድግ ብሎ ሰው እርግጫ ካልጮህ ነው የሚመታ እግር ሊኖር ይችላል። አሁን እግርን ማንሳት ስትፈልግ እስቲ እግራችሁን ደርቡ ብል ሁሉም ሰው ሰምቶኝ እግሩን እግሩ ላይ ይደርባል። ደርቡ ስል አልደርብም ቢል እግር ብቻውን ማለት ነው። አሰባችሁት? ልክ እንደዚህ ሰውነታችንን የሚቆጣ አሁን ይሄ እና ሰውነትን የሚያዘው እሱ ነው። እና ድንገት ልዩነት ቢፈጠር ልክ እንደዚህ ነው። የእግዚአብሔር ሐሳብ ሲጠፋበት የእግዚአብሔር ሕዝብ፣ የእግዚአብሔር ልጆች፣ የእግዚአብሔር ቤተክርስቲያን የጌታን ሐሳብ የምትሰማ ቤተክርስቲያንና የእግዚአብሔር ድምፅ ሲለያይ ከተባለ ውጪ ተግባር ሲፈጽም ታያላችሁ። አሁን የምታዩት ወረስት ነገር፣ የሚያሳፍሩ ነገሮች ሁሉ የዛ ነገር ምልክቶች ናቸው። ከሄድ ኦፊስ ጋር ስንለያይ፣ ከዋናው ምንጭ ጋር ስንለያይ፣ እሱ ሁሉም በሁሉም ይሞላ የእሱ ሙላት ናት፣ እሱ ደግሞ ራስ ነው ይላል። ራስ ከራስ ጋር ያለው ነገር ሲበላሽብን፣ ስለዚህ አሁን ከራስ የሚወርደው መልእክት ምንድን ነው ካላችሁኝ፣ ራስ ሁሉንም የሚያስተዳድረው እሱ ነው። ሁሉም ለራስ ነው ተጠሪነታቸው። እግርም እጅም አይንም መቆሽትም ውስጥም እጭም ያለ ሰውነት ክፍል በሙሉ ለራስ ነው ተጠሪነታቸው። ስለዚህ በእኛ መካከል አለቃ ለመሆን የተጠራ የለም። በእኛ መካከል ጌታ ለመሆን የተጠራ የለም። ሁሉም የዚህ ራስ ተከታይ ነው። አሜን በሉኝ። ሁሉም ይሄ ራስ በሚሰጠው ጸጋና አቅም ጉልበት የሚንቀሳቀስ እንጂ በራሱ ምንም ማድረግ የሚችል አይደለም። ስለዚህ ሁሉም ክርስቲያን እርስ በርሱ ደግሞ መማማር አለበት። ሁሉም ክርስቲያን ጌታን አውቄያለሁ፣ ድኛለሁ፣ ኢየሱስን አግኝቻለሁ፣ ተቀብየዋለሁ የሚል ደግሞ እርስ በርሱ እንዲማማር መጽሐፍ ቅዱስ ይናገራል። ቆላስያስ 3:16 የእግዚአብሔር ቃል በሙላት ይኑርባችሁ። ሁሉም ክርስቲያን ነው የእግዚአብሔርን ቃል ማንበብ ያለበት። የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ እርስ በርስ ደግሞ ተማማሩ። የእግዚአብሔር ቃል እኮ ይሄን ይላል። እርስ በርስ ደግሞ ቤትም ስንሆን ስንገናኝም እርስ በርሳችሁ አስተምሩ ገስጹ። ለእግዚአብሔር ቃል ይሄ እኮ የእግዚአብሔር ቃል ልክ አይደለም፣ ይሄ ነው የሚለው እየተባባላችሁ አስተምሩና ገስጹ። በመዝሙር በዝማሬ በመንፈሳዊ ቅኔ በጸጋ በልባችሁ ለእግዚአብሔር ዘምሩ። እግዚአብሔርን አምልኩት፣ በልባችሁ እሱን አምልኩት። እርስ በርሳችሁ ደግሞ የእግዚአብሔር ቃል ይኑርባችሁ። ስትነጋገሩ እንደ እግዚአብሔር ቃል ተነጋገሩ ይላል። የግድ ሁሉም ሰው እዚህ ጋር ላይ መጣ ይችላል። በቤታችሁ እርስ በርስ ስትገናኙ ቁጭ ስትሉ ምንድን ነው የምታወሩት? የትኛውን ቨርስ አወጣችሁ? የትኛው ቨርስ ላይ ተነጋገራችሁ? በየትኛው ቨርስ ተነቃቃችሁ? እርስ በርሳችሁ በየትኛው የእግዚአብሔር ቃል ተናነጻችሁ? ወገኖቼ ክርስቲያኖች እንደዚህ እንድንኖር ነው የእግዚአብሔር ቃል የሚጠብቀው። ደቀ መዝሙር ስንሆን እርስ በርሳችን አንዳችን እንድናስተምርም ነው። የግድ ቤተክርስቲያን ብቻ እየመጣን ፓስተር ቸር የሚያስተምረው የሆኑ አገልጋዮች የሚያስተምሩ ብቻ እርስ በርስ ክርስቲያኖች እርስ በርስ ወሬው ይሄ ነው መሆን ያለበት። እስቲ ቁጭ በሉ። ከዚህ ቀን ጀምሮ እስቲ ወሬያችሁን ቼክ አድርጉት። ቁጭ ስትሉ የትኛው ቨርስ ላይ ታወራላችሁ? ዛሬ ከጓደኞቼ ጋር አካፍላችኋለሁ ብላችሁ የምትሄዱ ጥቅስ አላችሁ ወይ? ምንድን ነው የገባችሁ? ምንድን የተማራችሁት? ለዚህ ነው መጽሐፍ ቅዱስ ይህ ነው የእግዚአብሔር ቃል ዘወትር በእናንተ ዘንድ እንዲኖር በሙላት ይኖርባችሁ የተባለው እኮ እንድንበላው እንድናበላው። ከተከበላችሁ ሄዳችሁ ታበላላችሁ፣ ከተሰጣችሁ ሄዳችሁ ትሰጣላችሁ። እኔ አሁን እዚህ ጋር ውጪ ለፍልፌ ተገርማችሁ እንድትሄዱ ሳይሆን የሰማችሁትን ነገር ሄዳችሁ ሼር እንድታደርጉት አያልቅ። ችግር የለውም። እኔ እዚህ ጋር ማወራው ሰምቼ አንብቤ ተምሬ ነው እንጂ ከላይ ፈሶልኝ ወርዶልኝ ከላይ አናቴን እየበሳ ገብቶ አይደለም። ሰው የነበበውን የሰማውን የተማረውን ነው የሚያስተምረው። ስለዚህ እርስ በርሳችሁ ደግሞ የእግዚአብሔርን ቃል እንድትተናነጹ፣ እንድታገለግሉ፣ እንድትማማሩ መጽሐፍ ቅዱስ ያስተምራል። ሁሉም ክርስቲያን አንዱ ሌላውን ማገልገል አለበት። ሁሉም ክርስቲያን
እኔ አላገለግልም ማለት የለም። አሁን ሰውነታችን ውስጥ ያለው የሰውነት ክፍላችን አንዱ አንዱን ያገለግለዋል። እውነት ውሸት? አንዱ ሲታመም ሌላኛው ያተኩሰዋል። አይገርማችሁም? አውራ ጣትን እንቅፋት አንግሎ ጥሎት ምን አግብቶት ነው ከንፈር ኡፍ ምን የሚለው? ምን አግብቶት ነው አይን የሚያለቅሰው? ምን አግብቶት ነው ወይኔ 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 የሚለው? ምን አገባው? አንዱ የአንዱ አካል ስለሆነ። ስለዚህ አንዱ ማገልገላል። እርስ በርሳችሁ እንድትገላገሉ የእግዚአብሔር ቃል ያዘናል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ልዩ ልዩ የእግዚአብሔር ስጦታ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያ ጸጋ እርስ በርሳችሁ አገልግሉ። እርስ በርስ አገልግሉ። እርስ በርስ መገልገል አለ። እርስ በርስ አገልግሉ። ድሮ ቤተክርስቲያን ይሄ በጣም በስፋት ነበር። የትኛውም ክርስቲያን ሰው ቤት ሲሄድ እኔ ደርሼበታለሁ። ሰው ቤት ስትሄዱ አገልጋይ ሆኜ ፓስተር ሆኜ አይደለም። ኖርማል ሰው ሆናችሁ ኖርማል ወንድም ሆናችሁ ሰው ቤት ሲኬድ ትገባላችሁ። ሰላም ለዚህ ቤት ይባላል። አሁን እንኳን እርግጠኛ አይደለሁም፣ ብዙ ሰው ቤት አልሄድኩም። ይሄዳል ሰው ገብቶ ሰላም ለዚህ ቤት ሰላም ገብቶ ቁጭልና ሰውየው ይጸልያል። ከዛ እንዴት ናችሁ ሰላም ናችሁ ይላል። ከዛ ትንሽ እንደቆየ የቤቱ ሰዎች ይመጡና መጽሐፍ ቅዱስ ይሰጡታል። እርስ በርስ ፓስተር አይደለም፣ ነቢይ አይደለም፣ የሆነ አገልጋይ አይደለም፣ ወንድም ነው፣ እህት ናት። እሺ ወገኖቼ፣ ማታ ሳነብ የእግዚአብሔር መንፈስ የነገረኝ ያስተማረኝን ነገር ሼር አደርጋችኋለሁ። እግዚአብሔር እረኛዬ ነው በቃ ሊሆን ይችላል፣ በለመለመ መስክ ምናምን በቃ። ከዛ እሷን ይላል እንጸልይ አለቀ። እርስ በርስ እዛ ቤት ፓስተር አለ አስተማሪ ነው ኖ የገባችሁ ማታ ሳነብ አሜን አሜን ይላሉ ቤተሰቡ፣ ተጸላሉ፣ መለየት። አሁንስ ሰላም ለዚህ ቤት ይሁን፣ እንደምን አላችሁ፣ ገባን ቁጭ አለን። ከዛ አንቺ ሰማሻችን ጉደኛ አረከሰች ብሎ የሰው ዱለት የሰው ቅቅል ምናምን ቅርጥፍ አድርገው በልተው ደህና አደሩ ብሎ ይሄዳል። አሁን እነዚህ ሰዎች መልአክ መንገድ ላይ አግኝቶ እንደው ሻሞላውን ይዞ መጥቶ የት ነበርሽ ቢል ምን እንዲመልሱ? ሰው ስበላ ይባላል? ወገኖቼ እርስ በርሳችሁ አገልግሉ። ለማገልገል ደግሞ በርከክ በሉና መጽሐፉን አስተምረኝ ንገረኝ፣ ቤተክርስቲያን ቁጭ ብሉና ተማሩ፣ ጻፉ። ከዛ ተማሩ። ከዛ በኋላ ነገ የሆነ ቤት ስትሄዱ እቹኑ ቃል ጠቅሳችሁ እርስ በርሳችሁ አገልግሉ ተብሎ ተጽፏል። እዚህ ጋር ቆሜ ማገለግላችሁ እኔ መጋቢ ስለሆንኩ ሳይሆን እርስ በርሳችሁ አገልግሉ ስለሚል ነው። እንጸልያለን። እግዚአብሔር ልጇን ፈውስላት፣ ልጇን በሰላም አስገባላት፣ አስወጣላት ተብሎ ይሄ መንፈሳዊነት ነው። በጣም ስናድግ የጣልነው ነገር ማለት ነው። እርስ በርሳችሁ አገልግሉ። ማንም ሰው ስሙ፣ አሁን አገልግሎቱ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። ይቻላል እኮ መናገር ነው እኔው ስጦታዬ ልናገር ነው ካለ የሚናገረው ነገር እንደምን እንደ እግዚአብሔር ቃል ይናገር። የሚናገረው ነገር የእግዚአብሔር ቃል ድጋፍ ሊኖረው ያስፈልጋል። የሚናገር ሰው እንደ እግዚአብሔር ቃል ይናገር። የሚያገለግል ቢሆን እንደ እግዚአብሔር ቃል እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። የሚያገለግል ሰው ካለ እኔ ልዩ ነኝ በደንብ ይሁኝ እኔን ፍጥጥ በሉና አይናችሁን አይልም። የማገለግለው እግዚአብሔር በሚሰጠኝ ምንድን ነው ይበል? ጸጋ ነው ይበል። ይሄ እግዚአብሔር ጸጋ ነው። የልጅነት ስጦታ ተሰጥቶኛል። ለተቀበሉት ሁሉ በስሙ ለሚያምኑት ለነዚህ የተሰጠ ስጦታ ነው። ድውያን ላይ እጃቸውን ይጭናሉ፣ እንደዚህ ያደርጋሉ። ይሄንን ቃል ጠቅሶ መጸለይ ይችላል። የተቀበልኩት ነው፣ የልጅነት መብቴ ነው አጋንንት ማስወጣት። በቃ ሮባ አቅፈን እንትን እንወስደዋለን። ውቃቢ ነው ጡንትን ቡዳ ነው የሚባለው ሰው አዝለን አትልም። ኖ እኔ የተሰጠኝ የእግዚአብሔር ጸጋ ነው ውስጥ አለ። ልጅ ነኝ፣ እግዚአብሔር ይሰማኛል። ወዲህ በዩ በጌታ በኢየሱስ ክርስቶስ ስም አንተ መንፈስ ውጣ። መብትሽ። አይ በቃ አግዝሽና አዝለህ ነው ወንድም እንትና ጋር ከሆነ ይሄ ችግር። ስለዚህ እርስ በርሳችሁ አገልግሉ። እንደ እግዚአብሔር በሚሰጠኝ ጸጋ መጠን ነው በሉና አገልግሉ። ከዛስ ክብርና ስልጣን ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ ይላል። የምታደርጉት ነገር ሁሉ በኢየሱስ ክርስቶስ በኩል ሆኖ ማን እንዲከብር?
እግዚአብሔር እንዲከብር። ስለዚህ የምናገለግለው እግዚአብሔር ቀድም ኃይልዬ ሲጸልይ ነበር። እዚህ በቃ ለእግዚአብሔር ክብር ነው የሚሆነው። እኛ እግዚአብሔር ፊት እንዲሁም ጉራ ምናምን እንቸረችልበታለን። በክርስቶስ በኩል የተሰራ በጸጋው በኩል የተሰራ ማን እንዲከብር ነው? እግዚአብሔር እንዲከብር ነው። አሜን። እግዚአብሔር ይርዳል። ክብር ለኢየሱስ ይሁን። ስለዚህ ስንሰበሰብ ሁሉም የጌታ ሥራ መስራት አለበት። ባለን ጸጋ በልዩ ልዩ ጸጋችን በማስተማር ሌሎችን በማጽናናት ሰዎችን በመደገፍ ቤተክርስቲያንን በመደገፍ በልዩ ልዩ በተሰጠን ጸጋ ባለን በልካችን በተሰጠን ውስጣችን በተቀመጠ ብንሰራው ደስ በሚለን በምንችለው እግዚአብሔር በሰጠን ለእግዚአብሔር ክብር በሚያመጣ ሁኔታ በክርስቶስ ኢየሱስ በኩል ለእግዚአብሔር ክብር እንድናደርግ እንድናገለግል ነው የተሰበሰብነው። ደቀ መዝሙር ስንሆን እናገለግላለን። የሚሰራ አካል ነን ማለት ነው። ለዚህ ነው ለምንድነው ፓስተር ቸር ደቀ መዝሙር ምትል የሚሰራ አካል እንድትሆኑ ነው። እግዚአብሔር የጠራችሁ ልጆቹ እንድትሆኑ። ልጆች ሆኖ ቤት ውስጥ የማይሰራ ልጅ፣ ቤት ውስጥ የማይንቀሳቀስ ልጅ፣ አክቲቭ ያልሆነ ልጅ፣ አባቱ የሚጠብቅበትን ነገር የማያደርግ ልጅ ቤት ውስጥ ተወልዶ ቁጭ ብሎ አሁን አንድ ልጅ ተወልዶ እኛ ያለ 20 ዓመት ብሉ ዳይፐር ቢያስር ደስ ይላችኋል? ተወልዷል እኮ ልጅ ነው። የማይንቀሳቀስ ልጅ ቢሆን ደስ ይላችኋል? ማን ነው ደስ የሚለው? ሕፃንነት ደስ ይላል። በጣም ደስ የሚል ነገር ነው። ሕፃን ሆኖ እንዲቀር ግን የሚፈልግ ወላጅ የለም። ሕፃንነት ምንለው ነገር ነው፣ ደስ የሚል ነው። እክፍ ታደርገው የምታሸተው የምትወደው በጣም ቢቆይ ደስ የሚል ነገር ነው። ግን እንደሱ ሆኖ እንዲቀር የሚፈልግ ምንም አይነት ወላጅ የለም። እዛ ላይ ዝም ብሎ ዓመታትን ቢቆጥር የትኛው ወላጅ ነው እልል የሚለው? እግዚአብሔር ስለሚወደኝ ሁሌ የሚያሳዝን ትንሽዬ ፍጡር እንዳይ አደረገኝ ብሎ እግዚአብሔርን የሚያመሰግን ሰው አለ ወይ? የምንጠብቀው ነገር አለ። ለሁሉም ነገር ጊዜ አለው። ያ ልጅ ጠባ፣ ያ ልጅ ቁጭ እንዲል እንጠብቃለን፣ እንዲራመድ እንጠብቃለን፣ እንዲሄድ እንዲሮጥ እንጠብቃለን፣ ጤነኛ እንዲሆን እንዲማር እንጠብቃለን፣ እንዲጨርስ እንጠብቃለን። አይደለም እንዴ? እንዲሰራ፣ እንዲንቀሳቀስ፣ አክቲቭ እንዲሆን፣ ሙሉ ሰው እንዲሆን፣ ራሱንም አካባቢውንም ቤተሰብንም ሀገርንም እንዲሆን ነው የምንጠብቀው። ጌታ ቤት ታዲያ ለምንድን ነው እግዚአብሔር ለምንድን ነው ያልታደለው? እግዚአብሔር ቤት ውስጥ ለምንድን ነው ማንሰራው? ለምንድን ነው ድርሻችንን ማንወጣው? ለምንድን ነው ምንም ኃላፊነት እንደሌለበት ሰው ቻው ብለን የተኛ ነው? ለምንድን ነው የተዘጋጀ ነው? እርስ በርሳችን እንድናገለግል ለእግዚአብሔር ክብር የሚሆንን ነገር እንድናደርግ እግዚአብሔር ይፈልጋል። ስለዚህ ሁሉም ሰው መስራት አለበት። ሁሉም ሰው ከእግዚአብሔር ጋር እንዲሰራ ተጠርቷል። እቺ የመጨረሻ ጥቅሴ ናት። ተነስተን ቆመን አንብበን እንጨርሳለን። ሁሉም ሰው ከእግዚአብሔር ጋር እንዲሰራ ተጠርቷል። ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ ይላል። እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን እያስተማራችሁ ደቀ መዝሙር አድርጓቸው ብሎ አዞናል። ስለዚህ ይህንን ጌታ ያመናችሁ አገልጋዮች ናችሁ። ያመናችሁ ሰዎች አገልጋዮች ናቸው። ምኑን? አካሉን ለማገልገል ምኑን? በጌታ አካል ላይ አክቲቭ እንድትሆኑ አገልጋዮች እንድትሆኑ የማትነቃነቁ የምትጸኑ ጎበዞች የጌታ ሥራ ሁል ጊዜ የሚበዛላችሁ ሰዎች እንድትሆኑ እግዚአብሔር ይፈልጋል። አሜን ይብዛልን። በጌታ በኢየሱስ ክርስቶስ ስም የሰራዊት አምላክ እግዚአብሔር ሥራ የሚበዛላችሁ ያድርጋችሁ። አክቲቭ ደቀ መዝሙር፣ አክቲቭ በእግዚአብሔር ቤትና አገልግሎት ላይ ሥራ የምትሰሩ ጎበዞች፣ የማትነቃነቁ የምትጸኑ በጀመራችሁት ነገር እስከ ፍጻሜ የምትበረቱ የምትሮጡ የማትናወጡ መከራ የማያናውጣችሁ፣ ችግር የማያናውጣችሁ፣ ሰልፍ የማያናውጣችሁ፣ የዚህ ዓለም ውጣ ውረድ የማያናውጣችሁ እስከ ፍጻሜ ድረስ ጌታችሁን ጸንታችሁ በማገልገል በፊቱ አንድ ቀን ለሽልማት የምትበቁ እንድትሆኑ እግዚአብሔር ያርጋችሁ። ዛሬ ማታ በጌታ በኢየሱስ ክርስቶስ ስም ባርካችኋለሁ። እናንተ አባቴ ብሩካን፣ እናንተ ምርጦች፣ ተርቤ ያላበላችሁኝም ተጠምቼ ያላጠጣችሁኝም እንደተባሉት እርጉማን ተብለው እንደተሰየሙት ሳይሆን እናንተ ብሩካን፣ ተርቤ ያበላችሁኝ፣ ተጠምቼ ያጠጣችሁኝ፣ ታርዤ አለበሳችሁኝ፣ ድሃ ሆኜ መጥቼ ጠየቃችሁኝ፣ ታምሜ ታስሬ ብለህ
አንድ ቀን ኑ ወደ ዘላለም ደስታ ግቡ፣ ወደ ዘጋጀላችሁ የእረፍት ግቡ፣ ኑ ግቡ፣ ከዘላለም ዘመናት በፊት ወደ አዘጋጀውላችሁ ደስታ ግቡ የምትባሉ እግዚአብሔር ያርጋችሁ። በዘመናችሁ ሁሉ ሥራም ይበዛላችሁ፣ የእግዚአብሔር ሥራም ይበዛላችሁ። የትኛው ሥራ? እግዚአብሔር ብቻውን የሚከብርበት ሥራ። የትኛው ሥራ? በክርስቶስ በኩል ወደ እግዚአብሔር የሚያርግ ሥራ የሚበዛላችሁ ሰዎች ሆናችሁ በፊቱ ፍሬ የምታፈሩ እግዚአብሔር ያርጋችሁ፣ ከክፉ ሁሉ ይጠብቃችሁ። ልባችሁ ያዘነበት፣ ልባችሁ የቆዘመበት፣ የተሸከማችሁት መከራ የሆነባችሁ፣ ጭንቅ የሆነባችሁ፣ በላያችሁ ላይ የተጫነ ቀንበር ዛሬ ማታ በጌታ በኢየሱስ ስም ከላያችሁ ላይ የወደቀ ይሁን። ያስጨነቃችሁ ኃይል የተመታ ይሁን። በቤተሰባችሁ ያዘናችሁ፣ በልጆቻችሁ ያዘናችሁ፣ በትዳራችሁ ያዘናችሁ፣ በእህት በወንድሞቻችሁ ያዘናችሁ፣ ቀንበር የከበደባችሁ፣ የዚህ ዓለም ውጣ ውረድ ያስጨነቃችሁ፣ ግራ የገባችሁ፣ የከፋችሁ፣ ወደ ማን እሄዳለሁ ያላችሁ፣ እረ ወዴት ልጩ ያላችሁ፣ የሰማይ አምላክ የሰራዊት ጌታ እግዚአብሔር ዛሬ ማታ ጩኸታችሁን ይስማላችሁ፣ በመከራችሁ ይድረስላችሁ፣ አቤት ይበላችሁ፣ አጠገባችሁ ይሁንላችሁ፣ መከራውን ያሻግራችሁ፣ በዙሪያችሁ ያለውን አውራቂስ ጸጥ ያሰኝላችሁ፣ የተናወጠውን ባህር ዝም ያስብልላችሁ፣ መንገዳችሁ የቀና ይሁንላችሁ። እናንተ የአባቴ ብሩካን የእግዚአብሔር ሥራ ይብዛላችሁ፣ ደስ ብሏችሁ በሱ ፍቅር በመኖር እውነትም እነዚህ የእርሱ ደቀ መዛሙርቶች ናቸው ተብለው የምትታወቁ እግዚአብሔር ያርጋችሁ። በሄዳችሁበት ሁሉ ለሰው የምትራሩ፣ የምታዝኑ፣ የምትሳሱ፣ ለሕፃናቱ፣ ለሚጠቡት፣ ለሚያጠቡት፣ ለደካሞች፣ ለምስኪኖች የምትራሩ ልከኞች፣ ከራሳችሁ ያለፋችሁ ለብዙዎች የምትተርፉ ሰፊ ልብ ያላችሁ የእግዚአብሔር ታማኝ ባሪያዎች እግዚአብሔር ያርጋችሁ። እርምጃችሁን እሱ ይቀላቅልላችሁ፣ በገባችሁበት ቤት እሱ ይግባላችሁ፣ በወጣችሁበት ቦታ እሱ ይምጣላችሁ፣ ከፊታችሁ መልአኩን ይስደድላችሁ፣ ቀኛችሁን እሱ ይደግፍላችሁ፣ ሰላሙን ይስጣችሁ። ሌሊታችሁ መኝታችሁ በመንፈሱ የታወደ ይሁን። እግዚአብሔር በመንፈሱ ይናገራችሁ። እያንዳንዱን እዚህ የተሰበሰበ ቅዱሳን በልዩ ልዩ ስፍራ ያሉትን ሁሉ እግዚአብሔር ሆይ ቤታቸውን ዳሰው፣ ገርበብ ያለው ቤታቸውን አንተ ከፍተህ ግባ። ከእያንዳንዳችን ጋር ስላለህ እናመሰግንሃለን። ስለሰማህን ተባረክ። ደግሞ ይሄን እድል ስለሰጠህን ተባረክ። ለዘላለም አይወሰድብን። እሱን መርጣለች ለዘላለም አይወሰድባትም ተብሎ እንደተጻፈ የሚያስፈልገው ጥቂት ወይም አንድ ነገር ነው እንዳልክ፣ ዛሬ የሚያስፈልገው ጥቂቱንና አንዱን ነገር መርጠው ከልዩ ልዩ ተግባር ስራቸው እግዚአብሔር ሆይ ከብዙ ዋጋ ከፍለው እዚህ የተገኙ ቅዱሳን ሁሉ በስምህ ይባረኩ። እንወድሃለን። አንድ ቀን በመንግሥተ ሰማይ እንገናኝ። ደህና አደሩ።